እያሰሙ ነውና በዚህ ደረጃ ነው ያለው። እዚህ ያለውም ብዙ ወንዶችን አስቆጥቷል። ምን ያለሻል? ምስር እኔ ጋር በዩናይትድ አረብ ኤምሬት ያገኘኋቸው የመዳም ቅመሞች እንዳሉት ይሄ አጀንዳ እኛን አይመለከትም፣ ነገር ግን እቃ ማጠቢያ ይሆነናል። ቢቀጥል ጥሩ ነው። ባልየውም ትክክል፣ ተደብዳቢዋም ትክክል፣ እህቱም ትክክል፣ ሀቢባም ትክክል፣ ኮሜንታተሮችም ትክክል፣ ሁሉም ትክክል ሲሉ በተደጋጋሚ ኮሜንታቸውንም አስተያየታቸውንም ለማየት ሞክሬ ነበር። ዞር ዞር ብዬ እያንዳንዱ ቦታ ላይ በትክክል የተወጠሩ ናቸው ያሉት። ለምንድን ነው ብዬ ከአጅማን አካባቢ አንዲት የመዳም ቅመም አስገብቼ ነበር። እባክሽ መሲ ይሄ አጀንዳ ለኛ ይጠቅመናል፣ እንዲቆም አታድርጉት፣ ምክንያቱም ረመዳን እያለቀ ነውና እንደ ማዘናጊያ ነው የምንቆጥረው ብሏል። የመዳም ቅመሞች በጣም ደስታ ላይ ናቸው ያሉት፣ ምክንያቱም ከዱባይ እና ከቤሩት ወጥቶ ይሄ አጀንዳ ጣሊያን ገብቷል። ብዙም የአውሮፓና የኢትዮጵያ አጀንዳ ላይ የመዳም ቅመሞች አይሳተፉም። ይሄ አጀንዳ ግን ተመችቷቸው ቁጭ ብለው ነው ያደሩት። ዛሬ ፍጡሩንም ማን እንደሚሰራው አላቅም ብላለች አንዲት የመዳም ቅመም ማለት ነው። ግን ምስር እንደው አንቺ ጋር እንደው እንድትነግሪኝና ለህዝቡ እንድታስተላልፊ የምፈልገው ነገር አንዲት ሴት ልጅ አንድ ወንድ ልጅ አንዴ ከመታት ድጋሚ ቤት ውስጥ መቀመጥ አለባት ወይ? የለባትም። ወዲያውኑ ወጣ መናገር ወይንም ከዛ ነገር ራሷን ማግለል ትችላለች። ህግ ያለበት ሀገር ነው። ብዙ ሰውም ቅሬታውን እያሰማ ያለው እሷም ትክክል እንዳልነበረች ነው። ህግ ባለበት ሀገር እንደዚህ ይሄ ሁሉ በደል እስኪደርስባት ድረስ ምን እያደረገች ነው? ድሮ እናቶቻችን ፍቅር በዱላ ይገለጻሉ። አንዳንድ ሴቶች ካልተጠለዙ ፍቅር ያለ አይመስላቸውም የሚል ኮሜንቶችም እያየን ነበርና እስኪ እኔ አላምንበትም። የሚያፈቅርሽ ወንድ ይንከባከብሻል፣ ያከብርሻል፣ ፍቅርን ዓለም ላይ ያለውን ፍቅር በሙሉ ይሰጥሻል እንጂ እየደበደበ ፊትሽን አያበልዝም፣ ጥርስሽን አያወልቅም፣ አካልሽን አያጎልም። ይሄ የተሳሳተ አስተሳሰብ ነው። ይሄ ሰውን ገደል ይዞ የሚገባ አስተሳሰብ ነው። ከዚህ አስተሳሰባችሁ ተቆጠቡ ሴቶች። እናም ደግሞ እንደው በነገርሽ ላይ ህዝቡም ግልጽ እንዲሆንለት ከዚህ በኋላ በጣም በተፈጥሮ እቃቸው ትልልቅ የሆኑ ወንዶች እንኳን ቢያገኙ ሴቶቹ ላይ የሚያደርሰው ተጽዕኖ ምን አለ ብለሽ ታስቢያለሽ? በትላንትናው አጀንዳ ሰርጀሪ ተሰርተህ ነው አይሉም ወይ ሴቶች? ሂጅበት እንደሚመስለኝ ይላሉ፣ ይሳቀቃሉ። ሴት ልጅ እቺ ሴታውን የወጣችው እንደሚመስለኝ ይሄ የሆዱን ቦርጩን አስወጥቶ ምንሽሩ ላይ ያስጨመረ ከልክ በላይ በዛባት አልቻለችውም። በግድ ያስገድዶ እየደፈረኝ ነው አለች። እንግዲህ ባለቤቷ ሆኖ በዚህ ደረጃ መስዬ እያስገደደ የሚደፍራት ከሆነ ከበፊቱ ይሄ ሰውዬ ምንሽሩን ሲያስጨምር አልቻለችውም። በቃ አልቻለችውም። ለዛ ነው ገብቶሻል? ወንዶች ከዚህ በኋላ አፍ አላቸው ወይ? ሴት ልጅ ቦርጭ አሰርታለች፣ ሜካፕ ተቀብታለች፣ እንዲሁም ደግሞ ጡቷን አሰርታለች ማለት አቅም አላቸው ወይ? ምክንያቱም እነሱም ምንሽራቸውን ወይ ደግሞ ዘነዘናቸውን እያሰሩና እያስወጠሩ ስለሆነ እኔ ካላፈሩ በስተቀር ያላቸው አይመስለኝም። በዚህ ደረጃ እንደ ኩራት ደረቱን ነፍቶ ምንሽሬን አሰርቻለሁ፣ አዎ አስጨምር ያለው ትልቅ ስለሆነ ነው ከኔ ጋር የቆየችው ወዳው ምናምን እያለ እንደ ጀግንነት የሚያወራውን ለነገሩ እሱ ወንድ አይደለም ማሪ። እና አንዳንድ የቀረንትን አለ መስዬ እንደው የዱባይ ወንዶች በዚህ አጋጣሚ ይቅርታ ልንጠይቃቸው አይገባም ወይ? በራሳቸው ፈጣሪ በሰጣቸው ጸጋ ተፍተፍ የሚሉ ናቸውና እንደው በዚህ በጣሊያኑ እይታ የዱባዮቹን ብናመሰግናቸው ምን ትያለሽ? ትክክል። የዱባይ ወንዶችን ያስቀየማችሁ በአጠቃላይ ይቅርታ በሉ። ዱባዮች አርቲፊሻል አያውቁም፣ ወንድ ናቸው። እንደገና ደግሞ እንደዚህ አርቲፊሻል አስጨምሬ ምናምን ማስረገዝ አትችሉም። ወንዶች ከዚህ ድርጊት ተቆጠቡ። ማስረገዝ አትችሉም። በአርቲፊሻል ማስረገዝ አትችሉም። አነስ ብላ ራሷ ኦሪጂናሏ ትሻላለች ነው ምስር ጠቅለል ያለው ዜና። ከቤሩት እና ከሳውዲ አረቢያ የሚያነጋገርኳቸው የመዳም ቅመሞች ኦሪጂናሉ በምን ጣሙ ብለዋልና አመሰግናለሁ። ምስር ለዛሬ ነበረኝ ዘገባ ይሄ ነው። አንድ መስዬ አንዳንድ የቀሩ ዜናዎች አሉና እሱም ምንድነው ብዙ ሰዎች አሁን ሀቢባ ፍርድ ቤት ያው ልትወልድ ነው እርጉዝ እንደሆነች ይታወቃልና ሀቢባ ከወለደች አጀንዳው ማቤት ነው የሚሆነው ብለው በጣም ብዙ የመዳም ቅመሞች ተጨንቀው እየደወሉልን ነው፣ እየጻፉልን ነው። በገዛችን ስቱዲዮ በጣም ተጨናንቋልና
ሀሳብ የሆነባቸው ያ ነው። ያንን ነገር ሀቢባ እኛ ስቱዲዮ ላይ እኛ ወይዘሮ ሳራ ዳጣ እንዲሁም ወይዘሮ ብርጅስቶን ቤት የሚስተናገዱት የአረብ ሀገራቶች ኬዝ ብቻ ነው። የአውሮፓዎች እንግዲህ ምንሽራቸውን ወይ ደግሞ በተለምዶ ዘነዘናቸውን በማሰራት ላይ የተጠመዱ ስለሆኑ እነሱ ለጊዜው ውክልና እንሰጣቸውና በራሳቸው በሀገራቸው ላይ ባለው ኢትዮጵያዊ አንድ ቤት ተከፍቶላቸው እዛው ይዳኛሉ። ወይዘሮ ሀቢባ ፍርድ ቤቱ ከ2 ወር በኋላ ሲዘጋ ቀጥታ የአረብ ሀገር ኬዞች ወደኛ ነው የሚተላለፉት። እኛም ደግሞ ህዝቡን በታማኝነት እናገለግላለን። አሁን ወደ ማን ነው የሚተላለፈው የሚባለውን ነገሩን እኛ ሀቢባ ፍርድ ቤትን ጠይቀን ያንን ነገር እምንነግራችሁ ይሆናል። ለጊዜው ዱባይ ያለውን አጀንዳ እንደ በፊቱ የመዳም ቅመሞች የዱባይ ደላሎች ምናምን አጀንዳ ካለ መሲ ብርጅስቶን እና ሙኒት ጋርና ሳሪ ዳጣ ጋር እንደሚሄድ ታውቃላችሁ። የአውሮፓው የት እንደሚተላለፍ ሰምተን አረጋግጠን መተን እንነግራችኋለን። የሚያስጨንቅም ነገር የለም። በጣም ተጨንቋል በዚህ ጉዳይ ባይዘዌ በጣም ብዙ የመዳም ቅመሞች እንቅልፍ አጥተዋል። የአንዳንድ ወር ደሞዛችንን ወይ የሶስት ወር ደሞዛችንን በመስጠት ስቱዲዮ እናቋቁም ወይ ስቱዲዮ ይከፈት ወይ አጀንዳው በጣም እየበዛ ስለሆነ የሰው ኃይል ያስፈልጋል በማለት ትላንትናም ሰልፍ ወጥተው ተቃውሟቸውን አሰምተዋል። እንግዲህ ውድ ተመልካቾቻችን ለሰዓቱ የነበረን ዜና ይሄን ይመስላል። በተመሳሳይ በተለያየ ዜና እስከምንገናኝ ቸር ሰንብቱ። አመሰግናለሁ። አመሰግናለሁ። እኔም ከዚሁ ከጣሊያን ቀጥታ ያስተላለፍኩላችሁ መሲ ብርጅስቶን ነኝ። የእቃ ጉዳይ መጨረሻው እስኪደርስ ድረስ ዜናውን እየተከታተልን ለእናንተ የምናቀርብ ይሆናል። የመዳም ቅመሞች ደግሞ በኢሜል እንዲሁም ደግሞ በዋትስአፕ በተለያየ ነገር የምጽፉ እያየነው ነው። ቅሬታችሁን እያየን ነው። ቅሬታችሁን ለህዝቡ በደንብ አድርገን እናሰማለን። ዱባይ ላይ ያሉ ወንዶች ይሄ የዘነዘና የማስጨመር ስራ ላይ እንዳይሰማሩ አደራ ብለዋል። የዩናይትድ አረብ ኤሚሬት የሚኖሩ ኢትዮጵያኖች ሴቶች ባካችሁ አነስ ብላ ጥፍጥ ያለች ኦሪጂናሏ ትሻላለች፣ ለማስጨመር እንዳታስቡ ብሏል። እኔ ጋም የነበረኝ የሰዓቱ ዜና ይሄ ነው። ምስር አመሰግናለሁ። አመሰግናለሁ ባልደረባይ። ወደ ራሳችን አሁን ከስቱዲዮ ወጥተናል። አሁን ከስቱዲዮ ወጥተናል። ምን ያህል በክት ቢሆን ነው ግን ውዴ? አይገርምም ግን ማሪ? አይገርምም ግን ለሁለቱም ደጋፊ አይደለሁም። የተደብዳቢዋም የደብዳቢው ኃጢአት ነው የሚያስገቡት። ለምን መሰለሽ ብዙ ያልተዋ